ሰሞነ ሕማማት ከሆሳዕና በዓል እሁድ ዕለት 6 ሰዓት እስከ አርብ ስቅለት ማታ ድረስ ያሉት ቀናት ሰሞነ ሕማማት ይባላሉ። ሳምንቱ ዘመነ ፍዳ የሚታሰብበት ጊዜ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰሞነ ሕማማት ወቅት የፈጣሪን ሕመም ታሳቢ ያደረገ ልዩ ሕግና ሥርዓት አለ። ቤተ ክርስቲያናችን ወትሮ የምታከናውናቸው ሥርዓቶች በሕማማት ቀናት አይከናወኑም። ሕዝበ ክርስቲያኑ በሰሞነ ሕማማት የፈጣሪውን መከራ በማሰብ በተለያየ ሥርዓት ነው ቀናቱን የሚያስበው። በሰሞነ ሕማማት የትኞቹ የቤተ ክርስቲያን ሥርዓቶች አይተገበሩም? በሰሞነ ሕማማት በቤተ ክርስቲያን ግብረ ሕማማት የሚባለው መጽሐፍ ይነበባል። ለሳምንቱ የተዘጋጀ ልዩ ጸሎትም ይደረጋል። የሌሎች ሥርዓቶች ክዋኔ በዚህ ሳምንት ይገታል። በሰሞነ ሕማማት ቅዳሴ አይቀደስም። ከጸሎተ ሐሙስ ውጪ ማህሌት አይቆምም። ጸሎተ ፍታት አይደረግም። መስቀል አይሳለምም። ክርስትና አይነሳም። ኑዛዜም አይሰጥም። ምዕመናንም አይቀበሉም። እነዚህ ሥርዓቶች በሆሳዕና ዕለት አስቀድመው የሚከናወኑ ናቸው። ምዕመናን ሰሞነ ሕማማትን በምን ሥርዓት ያከናውናሉ ብንል በቤተ ክርስቲያኗ የመከራ ዘመን የሚባለው 5500 ዓመት በመወከል 5 ቀናት ተኩል የሆነው ሰሞነ ሕማማት በምዕመናን ዘንድ በተለያዩ ድርጊቶች ይታሰባል። የሚተገበሩት ድርጊቶች ሐዘንን ለመግለጽ እንዲሁም ከአስተምህሮ ጋር መልእክት ያላቸው ናቸው። ምዕመናን በሰሞነ ሕማማት ከመጨባበጥና መሳሳም በመራቅ በባዶ እግር በመቆም በስግደት በጸሎትና ራስን ዝቅ በማድረግ ያሳልፋሉ። አባቶች በሕማማት ሳምንት ምዕመናኑ ወደ ራሳቸው ጠልቀው በመግባት መጸለይ እንዳለባቸው፣ ሰው ስለ ኃጢአቱ ማሰብ እንዳለበት፣ ስለ ሀገሩ ማዘን እንዳለበት፣ ለሰላም መጸለይ እንዳለበት እንዲሁም የሰው ልጅ ሰላም እንዲያገኝ፣ ሰላም ያጣው ሕዝብ ሰላም እንዲያገኝ መጸለይ እንዳለበትም ይነግሩናል። ፈጣሪ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ በማሰብ ለሀገር ሰላም እንዲሰጥ ሕይወታችንን እንዲያስተካክልን ዘንድ መለመን እንዳለበትም ከኃጢአታችን ይቅር እንዲለን መጸለይ እንዳለብንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታስተምረናለች። መልካም ሰሞነ ሕማማት ይሁንልን።